ሎሌ ከና ካንቺም ከአብረሽም ተወስዶ ሀያቱ ጋራ ማደግ እንዳለበት ልንነግርሽ እና ደግሞ የሚሻለውም ያ እንደሆነ ልናስረዳሽ ነው ዛሬ ከቡዜ ጋር የመጣ ነው። ምክንያቱም ለምንድን ነው እየቀለዳችሁ ነው አይደለ? እኔ እየቀለድን አይደለም ሩታዬ። ምን አለ መሰለሽ አሁን ይሄ ልጅ በሁለታችሁ መሀል ሆኖ እየተሰቃየ ነው። ተረዳሽኛ? አንቺም ለልጅሽ እያሰብሽ አይደለም፣ አብርሽም ለልጁ እያሰበ አይደለም። እናንተ ልጆቹ እንግዲያው ለዚህ ልጅ ካላሰባችሁ ቢያንስ ትላልቅ ነን የምንል ሰዎች ደግሞ ለዚህ ልጅ ማሰብ አለብን ማለት ነው። ተረዳሽኛ? ይቅርታ አልገባኝም። ምን አለ መሰለሽ እያስባልኩ ነው በጣም እሺ፣ ግራ ይበልሽ። እናንተ አሁን የቃቃ የህፃንነት ጨዋታችሁ አልጨረሳችሁ። አንቺም እንደማይሽ አልጨረሽም። ምክንያቱም ልጅ እንዳለሽ ይዘሽ ልጅሽን መሆን ያለብሽ ቦታ ሆኖ ልጁን እንዲያታርቁ ስልሽ አልሰማሽም። እሱም እንደዚህ እልህ ተያይዛችሁ ገና በቀል ላይ ናችሁ እናንተ ማለት ነው። ልጁ ግን የበቀሉ ተሳታፊ አታድርጉት። በቃ ህሊና ካላችሁ ሀያቱ ጋር ይደግ። ልጁ በስነ ስርዓት ያድጋል። እኔ ልጅ ነው ከእናቱ የምትነጥሉ። እኔ እያለሁ ሲጀምር ልጄ እኔ እያለሁለት የእሱን ስቃይ እኔ እሰቃይለታለሁ እንጂ ልጄ የትም አይሄድም፣ የትም ሊሄድም አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ እሰቃይለታል። ሲጀምር አይሰቃይም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ስለዚህ ምን አይነት ስሜት ፈጣሪ ምን አለ ሩታ፣ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ሀሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽናል? አሁን ለእናንተ ከማሰብ ሳይሆን ለልዑሌ ከማሰብ አንጻር ይህንን እየተናገርንሽ ያለው። ዋናው ነገር ምንድን ነው? የእናንተ ደስታ፣ የእናንተ ጨዋታ ወይ ደግሞ የእናንተ ፉክክር፣ አንዳችሁ በአንዳችሁ ላይ የምትሰሩት ነገር፣ አንቺ እሱ ላይ የምትሰሩት ወይ ደግሞ አብርሽ አንቺ ላይ የሚሰራል አይደል? ገና ነገ ዛሬ እያላችሁ የምትቀጥሉት ነገር ነው። ስለዚህ ይህ ደግሞ ሆኖ ለምንድን ነው ይሄ ልዑሌ የሚሰቃየው? በመሀላችሁ ሆኖ ለምንድን ነው በመጥፎ አስተዳደግ እንዲያድግ ለምን ታደርጋላችሁ ነው? በቃ ቢያንስ ልጁ ሀያቱ ጋር ከሄደ በጥሩ ስነ ምግባር ያድጋል። አንቺ እንዳደግሽ እኛ እንዳደግ ነው በስነ ስርዓት በጥሩ ማንነት ያድጋል። እናንተ ምንም ማድረግ ስለማንችል ምንም ልንላችሁ ስለማንችል ማለት ነው። ዴቭ እኔ ለልጄ እንዴት አድርጌ ማሳደግ እንዳለብኝ እኔ ራሴ አውቃለሁ። ሲቀጥል ደግሞ እንደዚህ አይነት ልክ ጭካኔና በቀል ጥሩ አይደለም። እውነት ሁሉም ነገር ልክ አለው። ሌላው ይቅር በልጄ ትመጣላችሁ አዝናለሁ። ከዚህ በፊት እንኳን የሆነው እሺ ይሁን ብለን አለፍን። ድጋሚ በልጄ ትመጣላችሁ። ድጋሚ ምንም ድጋሚ በልጄ እስካሁን ድረስ ልጄ ማለት ለኔ አልገባችሁም። አይኔ ነው አይንሽን ስጭን ነው እያላችሁኝ ያላችሁት። በተአምር እንዳታስቡት። ገባ ዴቭ? እኛ ስጭን አይደለም። እኔ አንተን አክብርሃለሁ። እኔ አንተን በጣም ነው እማከብርህ። በቃ ማለት እናንተን ማክበር ባለብኝ ልክ አከብራችኋለሁ። ግን ደግሞ የማይሆን ነገርና በማይሆን አግባብ እናንተን እሺ ልላችሁ እንዳትጠብቁ። ዴቭ ልጄ ነው። እሺ ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ እያላችሁ ያላችሁት። ልጄ ነው አምጬ የወለድኩትን ልጄ ነው ስጭኝ እያላችሁ ያላችሁት። ልጅሽን እኮ ስጭኝ እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መግባት ያለብኝ ማድረግ ያለብኝ በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ቀርቶ ሌላም ሁለትም ሶስትም ልጅ ቢመጣ እኔ ማሳደግ አቅሙ አለኝ። አልቻልሽም ሩታ፣ ለልጁ መጋፈጥ አልቻልሽም። አንቺ የምትጋፈጪው ስለራስሽ ብቻ። አንድ ነገር ስለልጁ ምንም አልገባሽም። እናትነት እንዲያውም የገባሽ አይመስለኝም ሳስበው። ለምን እናትነቱ ከገባሽ አንቺ ለልጅሽ ነው የምትከራከሪው። አንቺ እናት ሆነሽ ለልጆችሽ ኑሪ። ስለኔ ልጅና ስለኔ እናት እኮ እንደዚህ አይደለም። እናትነት እንዲህ አይደለም። ወንድ ሄደ ብለሽ ከወንድ ጭራ መከተል አይደለም። ወንድ እንትን እናት ስለማስብ ይመስለኛል። እናትነት አይደለም። ከገባሽ በስነ ስርዓት አሳድግ ብዬሻለሁ። ካልገባሽ ደግሞ ልጁ እናትና ማን ነው ሀያቱ ጋር በስነ ስርዓት ይደግ። ማሳደግ ካልቻላችሁ በደንብ ዝም ብላችሁ እልህና በቀል ውስጥ ከሆናችሁ ጨርሱ። ያውልሽ አንቺ የራስሽን እናትነት የራስሽን ነገር ለራስሽ ያዡ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም። ቡዜ ገባሽ? ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር ላትረዱኝ ትችላላችሁ። በእርግጥ ሳታውቂው ቀርተሽ አይደለም፣ አውቀሽ ነው። ማመን ስለማትፈልጊ ነው። እኔ ከአንቺ ጋር በእንደዚህ አይነት ነገር ውስጥ መግባት አልፈልግም።
ሩታ ምን አለ ጉዳይ የኔና ጉዳይ ነው። የልጄ ጉዳይ ግን እኔና አላሳሰባችሁ ብቻ ነው የሚመለከተን። ልጁ የለም ይመስለኛል። ልጄ አባቱን ፍቅር አግኝቶ በሰላም ኑሯችን ተስተካክሎ ይደግ እያልኩኝ ያለው እንደዚህ ነው ፍቅር። ገባሽ አይደል? ይሄ ነው ፍቅር። ከዚህ በላይ ደግሞ ማድረግ ያለብኝን መስዋዕትነት እኔ ራሴ ከፍልለታለሁ። ስለእናንተ ሀሳቢነትና ስለእናንተ መልካምነት እዛው ለራሳችሁ እየተሳሰባችሁ ኑሩ። እኔ ለልጄ በቂ ነኝ። ስለዚህ በዚህ አይነት ጭምልቅልቅ ያለ ውስጥ ይደግ ነኝ። እሺ ነው ቆይ ለምን ሩታኔ ላንቺ ልጠይቅሽ? እሺ ላንቺ ልጠይቅሽ፣ ችግር የለም። ጥያቄ ቃል በቃል መልሽልኝ። ጭካኔ ግን ከየት ነው ያመጣችሁት? ነው ጭካኔ አይደለም፣ አልገባሽም። ጭካኔ አይደለም፣ እየተረዳሽን አይደለም ቡዜ። እኔ ላንቺ ለራስሽ ሩታ አንድ ጥያቄ ልጠይቅሽ። ልጅ ማሳደግ ማለት ልብስ ማልበስ፣ ምግብ ማብላት እኮ አይደለም። ተረዳሽኝ አይደለም? ልጅን የምታሳድጊው ከስነ ልቦና አንጻር ነው የምታሳድጊው። ልጅን በእንደዚህ አይነት መንገድ ሊያድግ አይገባም። ነገ ይሄ ልጅ አድጎ ምን ይማራል ከናንተ? ወይ ከናንተ ጭቅጭቅ ነው የሚማረው ይሄ ልጅ ከናንተ እያልኩሽ ያለሁት። እናንተ በቀልን እየፈለጋችሁ ማን ተሸነፈ ማን አሸነፈ አላሳደግሽውም። ምን እየነገርኩሽ ነው? ይሄ ማሳደግ አይደለም። ላንቺ ማሳደግ እንዴት እንደሆነ ልጅን ያሳይሻለሁ ከፈለግሽ፣ እንዴት ማሳደግ እንዳለብሽ ገባሽ? አንቺ ግን ይሄ ማሳደግ አይደለም። አያገባሽም ቡዜ። ስነ ስርዓትሽን ያዢ። በጣም አሳድጊ በስነ ስርዓት። ተባረሬ ነው ማሳደገው በስነ ስርዓት። ይሄ አይደለም ማሳደግ። እሱን እየተሯጥሽ አባቱን አሳዶ የሆነ ነገር ማድረግ አይደለም ማሳደግ። ልጅን ማሳደግ ነው። ልጅን ማሳደግ ማለት ከእናቱ ጎያ ነጥቆ የእናቱን ፍቅር አሳደግ አይደለም። በስነ ስርዓት ስለእናቷ ስሜት ሳትጨነቂ እናቱ የራሱ ጉዳይ፣ እናቱ ፍቅር፣ የእናቱ ልጅ አይገባትም። ምንም ብለሽ ነው እናትነት ይሄ ነው ለአንቺ እናትነት ይሄ ነው እየተናጋገርሽ በጣም ነው ማዝነው። ሽሽግ ብለሽ ልጅሽን አሳድጊ። ለልጅሽ ካሰብሽ ወንዱ ይመጣል ይሄዳል፣ ይቅርብሽ ወንዱ አልኩኝ። እንደፈለኩኝ አሳድገዋለሁ፣ አይመለከትሽም። እንደፈለኩኝ አሳድገዋለሁ። ለአንቺ ይሄ ማሳደግ አይደለም። ወንድን እያሳደዱ ማሳደግ አይደለም። ልጅሽ ከኔ በላይ ለልጅ አንቺ ተጨንቀሽ ተቆርቁረሽ፣ ኧረ እባክሽ ውይ ስታሳዝኝ ይቅርታ። እንደዚህ በእንደዚህ አይነት ልኳላ ናገርሽ ደስ ይለኛል። ቆየሽ እሱ ታይ ገደብሽንና ስነ ስርዓትሽን እያለፍሽ ነው እየተናገርሽ ያለሽ። ቆየሽ እኮ እሱ ታይ እሱ አስተሳስብሽ አሁንም በይ ስርዓትሽንና ገደብሽን እስካለፍሽ ድረስ እኔ በፍጹም ስነ ስርዓታችሁን ትይዛላችሁ። እሺ አሁን ሁለታችሁ መከራከር ነው የሚሻለው ወይስ ተነጋግረን መተማመን? ዝም ብለሽ እያልሽ አሳድጊው ልጅ። አንቺም ቡዜን ተረጋጊ፣ ሩታም ተረጋጊ። ተረጋግተን ማውራትን ተረጋግተን ተነጋግረን መፍትሄ መፈለግ ነው የሚሻለው ወይስ መንጫጫታችሁ ነው የሚሻለው? እናንተ ስላወራችሁ ስለተንጫጫችሁ እኮ ምን የምትፈጥሩት ነገር ከፈልቀን ይዘንብሽ እኮ አንሄድም። ይሻላል የተባለ እኛ ግን ይሻላል የሚለውን ነገር እንደ ሀሳብ እያወራንሽ ነው ያለነው። ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫኋችሁ ምንም የሚፈጠር ነገር የለም። ወይ ደግሞ እኔ ልጅሽን ከአንቺ በግድ ልወስድብሻለሁ። ሰማችሁ? በግድ መፈልቀቁንም ሆነ ሞክራችሁ ስላቃታችሁና ስላልቻላችሁ የተዋችሁት እንጂ እሱንም እኮ አንድ ሁለትን ብላችሁ የሞክራችሁ ጋር ኑሪ ነው ያልኩሽ። ለመኖራችሁ ገባ አይደለ? ግን ደግሞ ይሄን ነገር ማድረግ ስላልቻላችሁ የተዋችሁት እንጂ ልጄንም አከሬ ምን ያላረጋችሁት ነገር አለ? የሞክራችሁት ነገር አለ? እሺ ቢሆን ታውቁት የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም፣ አንተዋወቅም። እሺ እንድታስቡትም እንድትልጅሽ በስነ ስርዓት አሳድጊ። ቀብረራ አድርጊ ነው ማሳድገው። አላሳደግሽውም። ይሄ ነው ማሳደግ። ከኔ በጥቅጥስ ማስገባት ልጅ አንቺ ለልጄ ተጨክሽ ከእርግዝና አሳድገሻል። በጣም ከእርግዝና ጀምሮ እስከሚወለድ ድረስ በእናትሽ የእርግዝና እያልሽ 10 ያታውሪብኝ። ስለ እርግዝና በቃ ብሎ ማውራው 10 ያታውሪ። ሁሉም አርግዞ አልፏል። እኔ ማርግዣ አልፌያለሁ። አትመሲም፣ እናት አትመሲም። በጣም ሴት ነው የምትመስይው። በጣም በልጅ ላይ ግፍ መስራት የፈለግሽውን በይ። ልጆቼ ደግሞ ታውቂያቸዋለሽ። የፈለግሽውን በይ አንቺ። ኧረ በእናትሽ አንቺ የማይመለከትሽ ነገር አታውሪ። አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይዳግ። አልበለዚያ ዝም ብለሽ ውጥንቅጡስ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ፣ ምንጭጮች ናችሁ ገና እኮ። አንቺ ጨርሱ በቃ ጸባችሁን፣ ይሄ ምንድነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። በቃ ቀስ ብለሽ አውሪት መጀመሪያ። ቀስ ጮኩም አልጮኩም አንቺ አይገባሽም ሲጀመር
እኮ እንዲገባኝ ገባሽ ነገር ፈልጊው አይገባሽም። እኔ ለልጅሽ ካንቺ ይነጣል እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ጉጥንቅጥ ውስጥ ውጪ ከቻልሽ እናት ከሆንሽ አንቺ ትክክለኛ። ግን አንቺ እናት ይሄንን አያደርግም። ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትቺ ነበር። አላደረግሽም። ግን አንቺ እሱ ማሳደር ነው የተያሽው፣ ልጁን ግን አይደለም። ገባሽ? ስለዚህ አሁንም ለልጁ መልካም የምታስቢ ከሆነ ይደግ ሀያቱ ጋር አይ ካልሽ ደግሞ በስነ ስርዓት አሳድጊው ልጁ። ስለዚህ ዝም ብለሽ እንትናት አያስፈልገኝም። ልጄ መክፈል ያለብኝ መስዋዕትነት ከፍዬ አሳድገዋለሁ። ስለእናንተ አሳቢነት ቴንክ ዩ። ምንም ልል አልችልም። በጣም ነው ማዝነው። አሁን የሚበጀውን ነገር ለልጁ አድርጊ። እናት ነሽ አይደል? የሚበጀውን አድርጊ። በቃ ቆም ብለሽ ነገሮችን ከራስሽ ከማንነትሽ ከራስ ወዳድነትሽ ውጪና ለልጁ አስቢ። ለልጅሽ ካንቺ ይሻላል ያልሽኝ አስቢ። ልጁ በስነ ስርዓት የሚያድግ እንጂ ይሄ ራስ ወዳድነትሽን አልተመቸኝም። ከልጁ ራስሽን እያስመለስሽ ነው። የእናትነት አይደለም ይሄ። ካንቺ በላይ ራስ ወዳድነት ይሄ እናትነት አይደለም። ቆም ብለሽ ራስሽን ለማየት ሞክሪ። ያለሽበት መስመር ላይ አሁን ምን አለ መሰለሽ ሞክሪ አንዴ ሩታም በፍቃደኛ አሁን ይሄንን ነገር አንቺን ልናማክርሽ እንደ ቤተሰብ ልናናገርሽ ነው የመጣ ነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ግን ብትስማሚና ፍቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣ ነው። ገብቶሻል አይደል? ልጅሽ በስነ ስርዓት እንዲያድግ አይ እምትይ ከሆነ እናት እኮ እናት ናት። ተረዳሽኝ አይደል? እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተካብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከሱ ጋር አፎካከራለሁ አሁንም ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይሄን ልንልሽ ነው የመጣነው። እንድታስቢበት ግን እፈልጋለሁ። ዛሬም አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። በደንብ አድርገሽ አስቢ እንጂ ለራስ ደስታ አይደለም። አይ ቲንክ እሷ ስለወለደች ብቻ እናትነት እንትን ድረስ መሄድ ነው ለልጅ ለራስ ደስታ አይደለም። በቃ ጉዜ እግዚአብሔር ያክል ለራስ ደስታ አይደለም። ቆም ብለሽ ከራስ ለራስ አስቢ። ለማንኛውም አይይሽ ዴቫ አመሰግናለሁ። ስለ እናትነት ስለሷ ነገራት የገባት አይመስለኝም።